ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ መረጃዎቻችን እንዳያመልጧችሁ፣ ተደራሽነታችንም እንዲሰፋ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አድምጡን። በቅድሚያም ያዝናቸውን ዋና ዋና ጉዳዮች እናስተዋውቃችሁ። የትግራይ፣ የአማራ፣ የኦሮሞ ነጻነትና የኤርትራ የጦር አዛዦች በሱዳን ተገናኝተው መክረዋል ሲል መጽሔቱ ዘገበ። በዛላምበሳ የኤርትራ ጦርና የኤርትራ ብርን በተመለከተም ምልከታውን አጋርቷል። የኢትዮ ኤርትራ ወይም የትግራይና የፌዴራል መንግስቱ ጦርነት እንዳይፈነዳ ዶናልድ ትራምፕ የበኩላቸውን እንዲወጡም ተጠይቋል። ዓለም አቀፉ መጽሔት ያወጣውን መረጃ ይዘነዋል። የከተማውን ኗሪ ያስደነገጠው የፖሊስ መረጃ ብዙዎችን ጉድ አስብሏል። ተጠርጣሪው ጭካኔ በተሞላበት መልኩ ታዳጊውን በመግደል ተከራይቶ ይኖርበት በነበረው የሟች ታዳጊ አያት ግቢ በሚገኝ ሽንት ቤት ወይም መጸዳጃ ቤት መጣሉን ከተያዘ በኋላ በሰጠው መረጃ አምኗል። ፖሊስ ይህንን ጉድ ያስባለ መረጃ ይፋ አድርጎታል። ለጥንቃቄ እንዲያግዛችሁ ትሰሙታላችሁ። ብልጽግናን ወደ 4 ኪሎ ሸማቂነት አውርደነዋል ሲሉ አመራሩ ገለጹ። በአማራ ክልል የተለያዩ ስፍራዎች የደረሱ ጥቃቶች ዛሬም ጉዳቶችን አስከትለዋል። በሌላ በኩል በክልሉ የበርካታ መንገዶች መዘጋት ከፍተኛ ሰብአዊ ቀውስን እያስከተለ ቀጥሏል። በዚህ ጉዳይ ላይም የደረሰን መረጃ አለ፣ ትሰሙታላችሁ። ኢትዮጵያዊው የእስራኤል ምልምል ወታደር በስልጠና ላይ ሕይወቱ አለፈ። የወታደሩን አሟሟት ተከትሎ እስራኤል ምርመራ መጀመሯም ተነግሯል። ከወደ እስራኤል የተሰማውን መረጃም ይዘናል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እነዚህንና ሌሎችን መረጃዎች አካተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። የትግራይ፣ የአማራ፣ የኦሮሞ ነጻነት ጦርና የኤርትራ የጦር ኮማንደሮች በሱዳን ተገናኝተው መክረዋል ሲል ዓለም አቀፉ መጽሔት ዘገበ። በዛላምበሳ የኤርትራ ጦርና የኤርትራ ብርን በተመለከተም ምልከታውን አጋርቷል። የኢትዮ ኤርትራ ወይንም የትግራይና የፌዴራል መንግስቱ ጦርነት እንዳይፈነዳ ዶናልድ ትራምፕ የበኩላቸውን እንዲወጡም ተጠይቋል። ዘኢኮኖሚስት ያሰፈረው ሀተታ ኢትዮጵያ በአደገኛ ሁኔታ ለሌላ ጦርነት ተቃርባለች የሚል ነው። አሜሪካና የባይደን አስተዳደር በስልጣን ዘመናቸው ካሳኳቸው የሰላም ስምምነቶች ውስጥ አንዱ የፕሪቶሪያ ውል ነበር የሚለው ተነባቢው መጽሔት ዘኢኮኖሚስት ከ3 ዓመታት በኋላ ግን ያ ስምምነት ሙሉ ለሙሉ ለመፍረስ እጅግ ተቃርቧል ሲልም ያነሳል። ህወሓት ከሳምንት በፊት የፌዴራል መንግስቱ በቲዲኤፍ አባላት ላይ የድሮን ጥቃት ማድረሱን ገልጾ ስምምነቱን እንደጣሰው መግለጹንም አስታውሷል። የጀነራሎቹ ዛቻ በተለይም የፊልድ ማርሻል ብርሃኑ ጁላን ህወሓት ካልተወገደ ሰላም የለም የሚል ንግግርና በትግራይ መቀሌ የተፈጠረውን ጭንቀትንም ያክላል። ይህ በትግራይና ፌዴራል መንግስቱ መካከል ያለው ውጥረት ኢትዮጵያ ወደ ሌላ ጦርነት የመቃረቧ ምክንያት ነው ሲልም በቀዳሚነት ያስቀምጠዋል። ሁለተኛው ደግሞ የኢትዮጵያና ኤርትራ መንግስታት ጸብ ሲሆን አሁን አብይና ኢሳያስ አንዱ ሌላውን እንደ ዋና ጠላት እያዩ ነው። በዚህ የኢትዮ ኤርትራ ጦርነት ስጋት ውስጥ ደግሞ ትግራይ እንደ ሳንዶች ሆናለች። አብይ የትግራይ ህዝብ ሁነኛ ጠላት ነው ብለው የሚያምኑት ወደ ኤርትራ እየተመለከቱ ነው። በተቃራኒው ያሉት ደግሞ ወደ አዲስ አበባ ሲልም ያብራራል። በትግራይና ኤርትራ አዛዦች መካከል ላለፈው 1 ዓመትና በላይ ተደጋጋሚ ግንኙነቶች ነበሩ የሚለውን የሚጠቅሰው ዘኢኮኖሚስት በቅርቡ ወደ ኢትዮ ኤርትራ ድንበር ዛላምበሳ ጉብኝት ማድረጉንም አስረድቷል። መጽሔቱ የትግራይ ኃይሎች ባሉበት የኤርትራ ወታደሮች በዚህ አካባቢ በነጻነት ሲንቀሳቀሱ መመልከቱንና የኤርትራ የብር ኖትም በአካባቢው ለግብይት መዋሉን መታዘቡን አንስቷል። ነገር ግን የፌዴራል መንግስቱ ወደ ትግራይ ጦርነት ከከፈተ የኤርትራ የአሁን አጋርነት ለትግራይ መሆኑን ያመለክታል ሲልም አስቀምጧል። ሌላኛው
ሌላኛው የተቀየረው የትስስር መንገድ ደግሞ የፋኖና የኦሮሞ ነጻነት ጦር ጋር ያለው ስለመሆኑ ያክላል። ባለፈው መስከረም ወር ፋኖ በምስራቅ አማራ በመከላከያ ሰራዊቱ ላይ ያደረሰው ጥቃት በአዲስ አበባ ባለስልጣናት ዘንድ ከባድ ድንጋጤን ፈጥሮ እንደነበር የቀድሞ የኢትዮጵያ መንግስት ባለስልጣን እንደነገሩት መጽሔቱ ያነሳል። የትግራይ፣ የአማራ፣ የኦሮሞ ነጻነት ኃይልና የኤርትራ የጦር አዛዦች በቅርቡ በሱዳን ተገናኝተው የጋራ ወታደራዊ እቅድ ላይ ያተኮረ ነው የተባለለት ውይይት ማካሄዳቸውንም መረጃው እንዳለው ጽፏል። እነዚህ ኃይሎች በተናጠል ከዚህ በፊት በሰጧቸው መግለጫዎች ከህዝብ ለህዝብ ግንኙነቶች ውጪ ያሉትን ግንኙነቶች ውድቅ ማድረጋቸው ግን የሚታወስ ነው። ሌላኛው ደግሞ የሱዳኑ የእርስ በርስ ጦርነት ነው። የኤርትራ መንግስትም ይሁን የትግራይ ኃይሎች የሱዳን ጦር ድጋፍ አላቸው። የሱዳን ጦር ጀቶችም በኤርትራ ታይተዋል። እናም ከኢትዮጵያ መንግስት ጋር ጦርነት የሚቀሰቀስ ከሆነ የሱዳን ጦርን ድጋፍ የመፈለጋቸው ጉዳይ አይቀሬ ነው እያለ መጽሔቱ ይቀጥላል። ይህ በእንዲህ እንዳለ ብልጽግናን ወደ 4 ኪሎ ሸማቂነት አውርደነዋል ሲሉ የፋኖ አመራሩ ገለጹም። በአማራ ክልል የተለያዩ ስፍራዎች የሚደርሱ ጥቃቶች ዛሬም ጉዳቶችን አስከትለዋል። በሌላ በኩል በክልሉ የበርካታ መንገዶች መዘጋት ከፍተኛ ሰብአዊ ቀውስን እያስከተለ ይገኛል። ከሰሞኑ አገዛዙ በአየር ኃይል ጭምር በመታገዝ አብዛኞቹን እዞቹን በማሰማራት እያከናወነ የሚገኘው የክልሉ ዘመቻ ወደ ፋኖ ኃይሎች መገኛ ስፍራዎች ጭምር በማምራት ጥቃቶችን መፈጸም የሚል ነው። የፋኖ ኃይሎች በአንጻሩ እንዲህ ያለውን ዘመቻ ለማከናወን የሚወጡ የመንግስት ወታደሮች ላይ ድንገተኛ የደፈጣ ጥቃቶችን በማድረስ ጉዳቶችን እያስከተሉ ይገኛሉ። ዛሬ ከጎንደር ቅርብ ርቀት ባለ አካባቢና ምንዝሮ ተብሎ በሚጠራ ስፍራ ላይ የሆነው በጎጃም ቀጠና ከባህር ዳር ሞጣ ባለው ስፍራ አራጢ ላይ የተከሰተው በሰሜን ሸዋ ዞን ደብረ ሲና ኬላ ላይ ሙጃና ወደራ ወረዳ ሰላ ድንጋይ አካባቢ የደረሱት የፋኖ ኃይሎች ጥቃቶችም በአብነት የሚጠቀሱ ናቸው። የፋኖ አመራሩ አርበኛ ስረስ ማረ ዳምጤ ብልጽግና አልፎ አልፎ ድርድር የሚለው እጅ መስጠት እንደሆነ አንስተው ድርድር ይህ አገዛዝ የአማራ ሕዝብ ጥያቄን ሙሉ ለሙሉ ለመመለስ የፈቀደለት የሚነሳ አጀንዳ ይሆናል። ይህ ግን ብልጽግና የሚያደርገው አይደለምና የአማራ ሕዝብ መብቱን የማስከበር ትግሉን ይቀጥላል ሲሉ አንስተዋል። የብልጽግናው መንግስት በሀገሪቱ በርካታ አካባቢዎች ቁጥጥሩን አጥቷል። ለዚህም ነው አብይ ከሰሞኑ ጎንደርና ባህር ዳር ላይ በአውሮፕላን ደርሰው መመለሳቸው የብልጽግናው ካምፕን ያስደሰተው። ከሰሞኑ እንኳን ባርሲ ለተፈጸመው ግድያ ብልጽግናና ያስታጠቀው አካል ተጠያቂ ቢሆኑም ሌሎች አካላትን በተለይም ደግሞ ፋኖን በመጥቀስ መግለጫ መውጣቱ ላምባሉ አለበት የሚያስብል አሰቂኝ ማብራሪያ ነው። ይህ የሚያመላክተው ግን ብልጽግናና አብይ አህመድ የ4 ኪሎ ሸማቂ ሆነው ከሌሎች የሀገሪቱ ሸማቂ ኃይሎች ጋር መካሰስ ውስጥ እንዳሉ ነው ሲሉም ይቀጥላሉ። በሌላ መረጃ ኢትዮጵያዊው የእስራኤል ምልምል ወታደር በስልጠና ላይ ሕይወቱ አለፈ። የእስራኤል መከላከያ ኃይል እንደገለጸው ይህ ምልምል ወታደር በደቡባዊ እስራኤል በሚገኝ ወታደራዊ ካምፕ ውስጥ በስልጠና ላይ ነበር። ኤርሚያስ ባህታ የተባለው ይህ የ18 ዓመት ወጣት በካምፕ ውስጥ ከትናንት በስቲያ ሐሙስ ድንገት ተዝለፍልፎ መውደቁን የጠቀሰው መግለጫው ከጥቂት ደቂቃ በኋላም ሕይወቱ እንዳለፈ አስረድቷል። አሟሟቱ ከአለርጂክ ሪያክሽን ጋር ሊገናኝ ይችላል የሚል ጥርጣሬ እንዳለም አስታውቋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል ወታደራዊ ፖሊስ በኤርሚያስ ሞት መንስኤ ላይ ምርመራ ማድረግ መጀመሩን ገልጿል። የመከላከያ ኃይሉ በወጣቱ ምልምል ወታደር ሞት የተሰማውን ሐዘን ገልጾ ለቤተሰቦቹ መጽናናትን ተመኝቷል። በቀጣይ ደግሞ ነዋሪውን ያስደነገጠውን የፖሊስ መረጃ እናቀርባለን። በአርባ ምንጭ ከተማ በቀን 3ኛ ወር 2018 ዓ.ም ናትናኤል ማይክል የተባለ በግምት የ10 ዓመት ታዳጊ ከቤት መጥፋቱን ቤተሰቦች ለፖሊስ ያስታውቃሉ። ይህን ተከትሎ ፖሊስ ፍለጋ ይጀምራል። ፖሊስ ከሁሉም የጸጥታ መዋቅሮች ጋር በመሆን ክትትልና ኦፕሬሽን ሲያደርግ ቆይቶ ዛሬ አንድ ተጠርጣሪ ለማምለጥ ሲሞክር በቁጥጥር ስር መዋሉን የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ክበበው አዳል ገልጸዋል። ተጠርጣሪው ወርቁ አሰፋ ይባላል። ግለሰቡ በአርባ ምንጭ ከተማ ሴቻ ቀበሌ ሶዳ ቀጠና ፖሪቲ
ስፕሪንግ ሆቴል ጀርባ ተከራይቶ በሚኖርበት ግቢ ውስጥ የነበረን ታዳጊ አፍኖ በመውሰድ ከወላጆቹ ገንዘብ መጠየቁንና የሕፃኑ ወላጅ እናት የተጠየቀችውን 50 ሺህ ብር በባንክ ማስተላለፏን መረጃ ማግኘታቸውን ኮማንደር ክበበው ገልጸዋል። ግለሰቡ አርባ ምንጭ ዩኒቨርሲቲ ተምሮ የተመረቀ እንደሆነ በሚገልጽ ሐሰተኛ የትምህርት ማስረጃ ምክንያት በቅርቡ ከሚሰራበት ትምህርት ቤት መባረሩን መረጃዎች እንደሚያመለክቱ ኮማንደሩ ተናግረዋል። ይኸው ግለሰብ ኢሰብአዊ በሆነ ጭካኔ በተሞላበት መልኩ ሕፃኑን በመግደል ተከራይቶ የኖርበት በነበረው የሟች ታዳጊ አያት ግቢ በሚገኝ መጸዳጃ ቤት ውስጥ መጣሉን ከተያዘ በኋላ በሰጠው መረጃ አስከሬኑ መገኘቱንም አስረድቷል። ግለሰቡ ይህንን ሕዝቡን ያስቆጣ ዘግናኝ ድርጊት ከፈጸመ በኋላ በሚኒባስ ተሳፍሮ ከከተማ ለመውጣት ሲሞክር የጸጥታ ኃይሉ ከመረጃና ደህንነት ተቋም ጋር በመሆን ባደረገው ክትትል በጋሞ ዞን ምዕራብ አባያ ወረዳ ፉራ ተብሎ በሚጠራው አካባቢ በቁጥጥር ስር መዋሉን አስታውቀዋል። ፖሊስ አስፈላጊውን ምርመራ በማድረግ በአጭር ጊዜ ውስጥ ሕዝቡን ያስቆጣ ዘግናኝ ድርጊት የፈጸመውን ግለሰብ ለሕግ በማቅረብ ፈጣንና ተገቢውን ፍርድ እንደሚያሰጥም ገልጸዋል። ህብረተሰቡ በትዕግስትና በመጽናናት የምርመራና የፍርድ ውሳኔውን እንዲጠባበቅ መልእክት አስተላልፈዋል። በሌላ መረጃ ከኢትዮጵያ ጋር ድርድር ያከተመ ነገር ነው ሲሉ የግብጽ የውጭ ጉዳይ ሚኒስትር ተናገሩ። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ በሰጡት መግለጫ የህዳሴው ግድብ ጉዳይ ወሳኝ ሁኔታ ላይ መድረሱን አስታውቀዋል። ሚኒስትሩ አልናሃር ከተሰኘ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከ13 ዓመታት ፍሬ አልባ ንግግር በኋላ ከኢትዮጵያ ጋር የነበረው ድርድር አክትሟል ያሉ ሲሆን በእነዚህ 13 ዓመታት ግብጽ በቅን ልቦና ድርድሩ ላይ ስትካፈል መቆየቷንና ኢትዮጵያ ግን ይህንን አጋጣሚ በመጠቀም ስህተት መፈጸሟን ተናግረዋል። አብደላቲ ጨምረውም ከዚህ በኋላ በየትኛውም የግብጽ መንግስታዊ ተቋም አማካኝነት የሚደረገው የድርድር በር መዘጋቱ መታወጁን ገልጸዋል። አሁን የካይሮ መንግስት ግድቡ በግብጽ የውሃ ደህንነት ላይ ሊያደርስ የሚችለውን ጉዳት በቅርበት እየተከታተለ እንደሚገኝ አስረድተዋል። ሚኒስትሩ ንግግራቸውን ሲቀጥሉ ግብጽ በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሟን ማስጠበቅ ሙሉ መብት እንዳላት ጠቅሰው ዓለም አቀፉ ማህበረሰብ አሜሪካን ጨምሮ ይህንን የግብጽን ሕጋዊ መሰረት እንዲገነዘቡ መደረጉን አስታውቀዋል። በዚህ ጉዳይ ከሱዳን ጋር ያለውን ቅንጅት በተመለከተ የተጠየቁት ሚኒስትሩ በካይሮና በካርቱም መካከል የአቋም መመሳሰል መኖሩን አስረድተዋል። ጨምረውም የግብጽ አቋም በዋነኛነት የሚጠቅመው ለሱዳን ሲሆን የግብጽ ፍላጎት ተከታይ ነው ብለዋል። ከዚህ ቀደም ባለው ልምድ ኢትዮጵያ የተናጠለ እርምጃ በመውሰዷና ካለ ትብብር ከግድቡ ላይ ውሃ በመልቀቋ በመጀመሪያ ጎርፍ ያጋጠመው በሱዳን መሆኑና ግብጽ የደረሰው ቀጥሎ መሆኑን ለዚህ አባባላቸው ማሳያ አድርገው ጠቅሰዋል። በመጨረሻም የባህር በር ካላገኘን ጦርነት ይኖራል ያሉት የኡጋንዳው ፕሬዝደንትና የኬንያ ስጋት እያነጋገረ ነው። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ልውውጥ ውስጥ ገብተዋል። የኡጋንዳው ፕሬዝደንት ዮሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሷል። የፕሬዝደንቱን ጠንከር ያለ ጥያቄና ፈርጣማ አቋም ተከትሎ አንዳንዶች በምስራቅ አፍሪካ ሀገራቱ መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። ፕሬዝደንት ሙሴቬኒ ይህንን የተናገሩት ቅዳሜ ጥቅምት 29 2018 ዓ.ም በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ላይ ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበት በሀገሪቱ ምስራቃዊ ክፍል በምትገኘው ምባሌ ከተማ ነበር። ፕሬዝደንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅት የባህር በር ባለቤትነት ጉዳይን አንስተዋል። ሙሴቬኒ ሀገራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርምርን ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው ዋና ዋና መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው ሰላም ቆዩም።